አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወልዲያን አልፎ ሮቢት የሚባል ሀገር 195250 ብር የፈጀ ሙሉ የቤት እቃ ፈርኒቸርም አላት። እዚህ ጋር እንግዲህ ኤሌክትሪክ ነገሮችም አሉ፣ ማጠቢያ ማሽን፣ ፍሪጅ፣ ቲቪ፣ ኳሊቲ የሆኑ እቃዎች። ይሄ አላስፈላጊ ነው የማይባል እቃ ነው የተገዛላት። ማሻአላ ሁሉም ነገር ፏፍሽ ያለና ጥርት ያለ የቤት እቃ ነው የተገዛላት። ያው የፈጀውም 195250 ብር ነው ማለት ነው። እንግዲህ ሀባይቢ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። እቃ እየጨመረ ነው። እኔ ምን እንደሚሻለን አያውቅም። ዱአ አድርጉ ሀገራችንን እንዲረጋጋ ማለት ነው። ሀገር ከተረጋጋ ሁሉም ነገር ይረጋጋል ብዬ አስባለሁ። ከዱአ የበለጠ ነገር የለም። ያኔ ከዛ ወደ እቃዎች ስመጣ እንግዲህ እያንዳንዱን ዋጋውን የማሳውቃችሁ ይሆናል። እንደምታዩት ፏፍሽ ያለ ሁሉም ነገር ጥርት ያለ ነው ማለት ነው። እዚህ ጋር ኳሊቲ ሲኒ ግማሽ ደርዘን 3200 ብር ነው ደርዘኑ። ግማሹን 1700 ብር ነው የገዛሁላት። በጣም የሚያምር ማሻአላ የሆነ ኳሊቲ ሲኒ ነው ማለት ነው። ይሄንን ግማሽ ደርዘን የገዛሁት። ከዛ የሱካር እቃ በጣም ነው የምታምረው። እዚህ ጋር እንደምታዩት አክለሪክ እና ማይካ ኮሜንት እየጻፋችሁልኝ እያየሁ ነበረ። ማይካ ይሰበራል፣ አክለሪክ ደግሞ ይቆያል። ያኔ ቶሎ የመሰበር ባህሪ የለውም። ማይካ እና አክለሪክ ይለያያል ማለት ነው። እና ይሄንን 300 ብር ነው የገዛሁላት። ሆኖ ረከቦቱ ደግሞ 3700 ብር። አክሰሰሪው ይሄ የራሱ ነው። ጀበና ማስቀመጫ፣ ሰርቪስ፣ ፌርሜሎ እና ማጨሻ። ይሄ የራሱ አክሰሰሪ ነው። 3700 ብር። እቺ 300 ብር 1600 ብር ሲኒ ግማሽ ደርዘን ማለት ነው። ይሄንን 1000 ብር ነው። በትዕዛዝ ነው የሚሰራው 1000 ብር። እኔ ግን ሐሳብ ስሰጣችሁ ባለሳሩ ባለጨፌውን ብገዙ የተሻለ ነው ማለት ጥንካሬ አለው። እኔ አዘዛችሁኝን እገዛለሁኝ፣ ሐሳብም እሰጣችኋለሁኝ። ይሄ ውበቱ በጣም ያምራል፣ ግን ሁሉ ቀን ለማንሳት አይሆንም። ይሄ እንደመቀየሪያ ብታረጉት የተሻለ ነው። ካልሆነ ጨፌውን ብገዙ ይሻላችኋል። ይሄ ሳሩ ጨፌው አይነት ማለት ነው። እዚህ ጋር ፓርቲሽን አላት 1400 ብር ፓርቲሽን። የቆሎ ሰሃን 6 ፍሬ ነው። አንዱ 50 ብር ነው። 6ቱ 300 ብር። ሰርቪስ 700 ብር 3 ፒስ ማለት ነው። ከዛ የቁርጥ ሰሃን እንግዲህ እኔ እየፈለኩ ነው እንጂ ማቀራረበው አንድ አይነት ብዙ ጊዜ አይመጣም። አሁን ለምሳሌ ይሄና ይሄ ሰርቪሱ አንድ አይነት ሲሆን ይሄና ይሄ ደግሞ ይለያያል። እዚህ ጋር እንደምታዩት ግን ቡኒ በቡኒው ይቀራረባል ብዬ ያሰብኩትን ነው። አንድ ደርዘን የቁርጥ ሰሃን 120 ብር ነው አንዱ 1440 ብር ደርዘኑ ማለት ነው። ከዛ ሀባይብ የሻይ ብርጭቆ አንድ ደርዘን የሚያምር ዲዛይን ነው። ሲታይ በዚህ ላይ አያምርም፣ ምን ራሱ አያምርም ብዬ ነበረ። ከዛ ፈትቻቸው ነው የወደድኩት። በጣም የሚያምር የሻይ ብርጭቆ፣ በዛ ላይ ደግሞ ወፍራም ነው። ቆንጆ የሻይ ብርጭቆ አንድ ደርዘን 900 ብር ነው የገዛሁላት። በጣም ነው የሚያምረው ማሻአላ። ከዛ ሀባይብ እቃ ደግሞ በፎቶ ስታዩትና በአካል ስታዩት ይለያያል። ሐሳብ ያኔ የሚገዛላችሁ ሰው ሐሳብ ከሰጣችሁ ተቀበሉ ባይ ነኝ እኔ። ከዛ እዚህ ጋር እናት መፍጫ 1600 ብር፣ እንዲሁም ፔርሙስ 1 ሊትር እቺ 1600 ብር ናት። ነጭ ከለር ነው ከለሩ። ከዚህ በፊት እየገዛኋት ነበር ጠፍታለች። አሁን ነጭ ከለር እና ጥቁር ከለር ብቻ ነው ያላት። የሚያማምር ከለር ነበር እስከዛሬ። ዋናው ነገር ፔርሙሱ ነው፣ ጥራቱ ነው። ውስጡ ፒንክ ነው። እዚህ ጋር እንደምታዩት በጣም ውበትም አለው። ይሄንን 1600 ብር ነው የገዛሁላት ማለት ነው። በጣም ነው የምታምረው ቃይቱም፣ ኳሊቲነቷም ደግሞ ኳሊቲ ናት። አያችኋት እንዴት እንደምታምር። እቺን አንድ ፍሬ ነው የገዛሁት። ባይቢ የወተት ተንጠልጣይ በጣም የምታምር ቆንጅዬ የወተት ተንጠልጣይ ናት። ያ ሁሉንም አውጥቼ ባልደረድረውም እንደዚህ ላሳያችሁ። በራዷ እቺን ትመስላለች። ዋጋው 2800 ብር። አሁን ይሄ በፊት 3000 ብር ገብቶ ነበር። አሁን 200 ብር ቀንሷል ማለት ነው።
ያኔ ሀገራችን ተረጋግቶ ገበያ እንዲቀንስ እኔ መቼም ምኞቴ ነው ማለት ለሰውም ቢሆን እኔ የምገዛው በቃ በጣም እየተጨናነቅኩ ነው የምገዛው ዋጋው ሲጨምር ማለት ነው። እና ሀባይቢ 6 ብርጭቆዎች ከነ ሰርቪሳቸው አለው ይሄ እና በራድ ከዛ ይሄ መደርደሪያው የራሱ ማንጠልጠያው አለው ማለት ነው። 13 ፒስ ነው ሁሉም ሆኖ ይሄንን 2800 ብር። ሀባይቢ እዚህ ጋር ሳች የጁስ መፍጫ ከዚህም የበለጠ ደግሞ አሁን አንድ የጁስ መፍጫ መጥቷል። ሳች ሆኖ አንደኛው የእንትን የሆነ የምንድነው የሚባለው የኒኬል የሆነ ማለት ነው 6000 ብር ነው ዋጋው። ያም ያኔ የተሻሻለ ይመጣል በየጊዜው። ይሄንን 5000 ብር ነው የገዛሁት። አንድ ማይካጆክ እና አንድ ጠርሙስ ከዛ ደግሞ የቡና ወይም የቅመም መፍጫ አለው ይሄ ማለት ነው 5000 ብር። ከዛ ሀባይቢ እዚህ ጋር የውሃ ብርጭቆ አጭሯ የውሃ ብርጭቆ 1000 ብር ነው አንድ ደርዘን የገዛሁት 12ቱን ፍሬ ማለት ነው። ይሄ 1000 ብር። እዚህ ጋር የሾርባ ማግ የሚያማምሩ የሾርባ ማጎች ናቸው እንደምታዩት ግማሽ ደርዘን 1000 ብር 6ቱን ፍሬ ማለት ነው። ሀባይቢ እዚህ ጋር 2 ሊትር በራድ ይሄ 800 ብር ሆኗል። 1 ሊትሯ ደግሞ 550 ብር። 1 ሊትር 600 ብር ነበረች። አሁን ደግሞ 1 ሊትር 550 ሆኖ ይሄኛው 800 ብር ሆኗል ማለት ነው። ከዛ የውሃ ማሞቂያ በጥቁሩ እዚህ ጋር በምታዩት 2000 ብር ሱታይ ነው። አክለሪክ ጆክ በምታዩት እዚህ ጋር ይሄንኑ ራሱኑ ነው 2600 ብር። አክለሪክ እንደነገርኳችሁ ማይካና አክለሪክ ይለያያል። አክለሪክ አይሰበርም ቶሎ ማለት ነው። ሙሉ ለሙሉ አይሰበርም ማለት ሳይሆን ግፍ ይችላል ቢወድቅም ምን ቢልም የመሰበር ቶሎ የመሰበር ባህሪ የለውም። ከዛችን የቡና መፍጫ አያችኋት ቆንጅዬ የቡና መፍጫ ናት። እችን 1200 ብር ብድግ ብድግ ለማድረግ ያንን ትልቁን ከመገታት ይሄንኛውም ተጨማሪ አነስ ስላለ ነገር ለቡና ለቅመማ ቅመም ቆንጆ ናት። እቺ እዚህ ጋር ሳላድ ቦል 1500 ብር 4 ሴሪ ነው ሴሪው ማለት ነው 4 ፍሬ ነው። ይሄንን ገዝቼላታለሁ ማለት ነው። እዚህ ጋር እንደምታዩት ከለሩ ወደ ምንድነው የሚባለው ወደ ቡኒ ሄድት ያለ ማለት ነው። ውስጡ 4 ነው ተነባባሪው። ይሄ እዚህ ጋር ኢታል ባለ 5 ሴሪ ያለ 3100 ብር ነው የገዛሁት። ከዛ ሀባዬ እዚህ ጋር ኢታል ማነው ሴኔጋል ይሄ 2 ዶሮ የሚባለው በተለምዶ ግን 1 ዶሮ ነው የሚሰራው ያውም ቀለል ካለ ይሄንን 1900 ብር። ይሄ 1 ዶሮ ነው የሚባለው እኔ ለምስር ምናምን ነው የምገዛው። ይሄንን ደግሞ 1100 ብር። ደግሞ 2772ቶች አሉ። ይሄኛው ቀዩ ማለት ነው። ይሄ ቀይ ልሙጥ ነው እንደምታዩት እዚህ ጋር ጥቁር ትንሽ ጠቆር ያለ ነገር አለው። ይሄ ረና ቱርኪ ነው። ይሄም እዚህ ጋር ቱርኪያ የሚል ጽሁፍ አለው ከውስጥም ማለት ነው። በአንደኛው ይሄ 2300 ብር። ይሄ 2300 ብር ነው የገዛሁላት። ከዛ ይሄኛው ደግሞ 2150 ብር። ይሄኛው ባለንትኑ ውድ ነው ለምን እንደሆነ አላውቅም። በፊት ይሄንን ነበር ብዙ ሰው የሚጠቀመው። አሁን ደግሞ ባለ አበባውን ነው የሚጠቀመው። አቅርቦትም የለም ቀዩ ማለት ነው። እና 2772 ሁለቱም እኩል ሳይዝ ናቸው በነገራችን ላይ። ይሄም 772 ነው ቱርክ ነው ሁሉም ማለት ነው። እና ይሄንን 2 ገዝቼላታለሁ። ከዛ እዚህ ጋር የውሃ ኮምፕሌት አረንጓዴ ብላኛለች። ይሄንን 2100 ብር። ስቶቭ ባለ 2 ምድጃ 3000 ብር። እዚህ ጋር ደግሞ ሀባይብ መጥበሻ ሴራሚክ መጥበሻ አለ 30 ቁጥር ነው 2900 ብር ነው ይሄ ዋጋው ማለት ነው። ከዛ እሷ ያለችን 28 ቁጥር ነበረ 28 ቁጥር የለም አጥቼ ነው። 3 ፒስ መክተፊያ 750 ብር። ከዛ እዚህ ጋር ደግሞ 3 ፒስ ትሪ 40 ቁጥር 250 45 ቁጥር 350 ብር እና 50 ቁጥር 450 ብር። እዚህ ጋር 1 ደርዘን የሾርባ ማንኪያ 300 ብር 12 ፍሬ ነው። ይሄም 1 ደርዘን የሻይ ማንኪያ 100 ብር። የቦፌ ቁርጥራጭ 350 ብር 10 ፍሬ ማለት ነው። የልብስ መቆንጠጫ 1 ደርዘን 180 ብር። ከዛ እንግዲህ ሀባይብ እዚህ ጋር ወደ ትላልቆቹ ዕቃ ከመሄድ በፊት
መዘፍዘፊያ 160 ብር። ይሄኛው ደግሞ ማብኪያ 300 ብር የዳቦ ማብኪያ እና የልብስ ባስኬት 400 ብር፣ የቆሻሻ ባስኬት 85 ብር፣ የእቃ ማንጠፍጠፊያ 180 ብር እና የሽንኩርት ሸልፍ ደግሞ እዚህ ጋር ይሄ የፌርሜሎ ክዳን ነው። የሽንኩርት ሸልፍ 600 ብር። ከዛ ወደ ኤሌክትሪክ እቃዎች ይወስዳችኋለሁ። ከዛ እንግዲህ ሀባይቢ ኤሌክትሪክ እቃዎች ከፍ ያሉ ማጠቢያ ማሽን፣ ፍሪጅ አላት ማለት ነው። ደረሰኝም እዚህ ጋር በስሟ የ2 ዓመት ጋራንት ጋር ነው እዚህ ጋር የሚጻፈው። ሁልጊዜም እኔ ያው ስለማላሳያችሁ ነው። ጋራንቱ እዚህ ጋር የ2 ዓመት ዋስትና አለው ወይም ጋራንት አለው ይላል እዚህ ጋር። ዋጋዎቻቸው ቲቪ 43 ኢንች ከነሙሉ እቃው ነው 36500 ብር። ግን ይሄ እቃ ከተገዛ አሁን አይደለም ቆየ ስላችሁ ቢያንስ 15 ቀን አልፎታል ማለት ነው። እዛው ገዝቼ ለምኛው አስቀምጥልኝ ብዬው አስቀምጦልኝ ነው። አሁን ላይ ግን ቲቪው ሙሉ ለሙሉ የለም ጠፍቷል። ከዛ ማጠቢያ ማሽን 16 ኪሎ እዚህ ጋር እንደምታዩት ኪሎ ቶታሉ 16 ነው። እዚህ ጋር 16 ኪሎ ማጠቢያ ማሽን እኔ 42000 ብር ነው የገዛሁት። አሁን 44000 ብር ገብቷል ማለት ነው። ፍሪጅ ደግሞ እዚህ ጋር ፋን የሌለው ፋን ሲስተም የሌለው 275 ሊትር። በነገራችን ላይ 315 ጋር ቁመት አንድ ነው፣ የሚለየው ስፋት ነው። ፋን ያለው እንደዚህ ይሰፋል፣ ቁመቱ ምንም ልዩነት የለውም። አንድ ላይ ሆኖ ፎቶ አላነሳሁትም ረስቸው እንጂ እዛው ስገዛ አሳያችሁ ነበረ። ፋን ያለው ጋር እኩል ነው፣ ግን እቺ ቀጭን ሆና ረዘም፣ ያኛው ሰፊ ሆኖ አጠር፣ እንደዛ ነገር ነው። ቁመቱ እኩል ነው፣ በቃ ዋጋቸውም ይለያያል። በነገራችን ላይ ስፋቱ ማሻአላህ ነው። ይሄ ምን አይልም። ያኛው ፋን ያለው ስፋቱ ይሄ እንደዚህ ይሰፋል፣ ይሄ ወደዚህ ማለት ነው። ይሄኛው ደግሞ ቀጠን ብሎ ረዘም ያለ ስለሆነ ቁመታቸው እኩል ነው። ከ315ቱ ፋን ሲስተም ያለው ጋር ግን ስፋት ይለያያሉ ለማለት ያክል ነው። እና ቆንጆ እቃ ነው። ይሄም ኦርቢት፣ ይሄኛው ቁልፍ አለው፣ ያኛው ቁልፍ የለውም፣ ልዩነቱ ማለት ነው። ትላልቆቹ ፍሪጆች ቁልፍ የላቸውም። ደረጃውም ይሄም 3 ነው፣ ይሄም 3 ነው። መሳቢያም አለው እዚህ ጋር እዚህ ጋር ያው ድርጅም አላት። እቺ ትንሽ ናት፣ ያው እንደነገርኳችሁ ይሄ ጠበብ ያለ ነገር ነው እና እጅ መያዣው ቁልፉ ምናምን እዚህ ጋር ፓክድ እንደሆነ ነው ማለት ነው። ይሄ የተገዛው 37000 ብር፣ ግን የተገዛው ከ15 ቀን በፊት ማለት ነው። ጾሙ ሊፈታ አካባቢ ነው። እኔ ኢዲ ሳይደርስ ነው የገዛሁት እና ይሄንን ይመስላል። እዚህ ጋር ደግሞ ጠውሲላ አላት። ጠውሲላ 1000 ብር ነው። የዚህ ካርቶን ነው ተዘቅዝቆ ነውና ነው። ይሄ ካርቶን የዚህ ነው። በጣም ነው የሚያምረው። ሀቂቀተን ደግሞ ማሽኑ ቆንጆ አድርገው ነው ያመጡት። ከለሩ ማለት ነው። በፊት ይሄኛው ነጭ ነበር ይሄ ፓርት። ይሄ የዚህ ከለር እዚች ጋር ብቻ ነበር ያለው። አሁን ላይ ይሁት እንዴት እንደሚያምር ጠገርገሽ ታያቸውና በጣም ነው የሚያምረው። ሀቂቀተን እኔ በጣም ወድጄዋለሁ። ይሄ ማሽን ደግሞ ምን መልኩ ያስፈልጋል እንዳትሉ፣ ግን የሆነ ነገር እቃው ጥራቱ ማሻአላህ ነው። ኦርቢት የታወቀ ነው። እዚህ ጋር እንደምታዩት ይሄ የራሱ ማኑዋል ነው ማለት ነው። ነሻፋው ይሄንን ይመስላል። ልክ ማሽኑ ማለት ነው። ልክ እንደ አውቶማቲክ እንደዛ በሉት ማጠቢያ ማሽኑ እርሱ ማለት ነው። እና ይሄንን የመሰለ ማጠቢያ ማሽን ነው የተገዛላት። አሁን ግን 44000 ብር ብሎኛል። እኔ ትናንትና ለሆነች ልጅ ጠይቄ ብላኝ ጠይቄ፣ በነገራችን ላይ ዋጋ ጠይቀሽ ንገሪን አትበሉ፣ ለእናንተም ለኔም አይጠቅመንም። ምክንያቱም ጠይቀሽ ንገሪን ስትሉ ዛሬ የጠየኩበት ዋጋ ለነገ አንድ አይደለም ማለት ነው። እኔ በባለፈ ከካሲዮ ብረት ድስት ጠይቂ ብላኝ ጠየቅኩኝ 8500 ብር አለ። ማን ነው 8000 ብር አለኝ። ብር ልካ እስከምገዛላት ግን 8500 ብር ነው የገዛሁት ማለት ነው። ስለዚህ እኔ አሁን ዛሬ ጠይቂልን ምናምን ብትሉ ፋይዳ የለውም። ይሄ እግሩ ነው ከታች የሚደረግ እግሩ ማለት ነው። እና ይሄንን ይመስላል ማሽኑ። ጥርሱ ይሄ ልክ እንደ አውቶማቲኩ ጥርሱ ነው የተደረገለት። ይሄ ሞተሩ ማለት ነው። እዚህ ጋር እንደምታዩት በጣም ነው እኔ የወደድኩት። ማሻአላህ ተባረከ ረህማን። አያችሁት፣ እናንተም ትወዱታላችሁ።
እቃው ደግሞ ኦርቢት ነው ኳሊቲ ነገር ከዚህ ብራንድ የተሻለ የለም። ኖርማል ማሽን ማለት ነው። አያችሁት? ማሻአላ ተባረከ ረህማን። እነዚህ በጣም ነው የሚያምረው። ከዛ ቲቪው 36500 ብር የገዛሁት እስከነ ሙሉ እቃው ነው። ዲሹ ጋር እዚህ ጋር እስካለው ማለት ነው። በትልቁ ሰሃን ዲሹ እዚህ ጋር ሪሲቨሩ ሁሉ ነገር ማለት ነው የተሟላ እስከነ ሙሉ እቃው 36500 ብር። ከዛ እዚህ ጋር ኤሌክትሪክ ምጣድ አላት። ኤሌክትሪክ ምጣዱ እስከነ ኮሜዲኖ ነው። ይሄም እኔ ቀደም ብዬ ስላዘዝኩት 8000 ብር ነው የተሰራው። ታድላ ምጣድ በርበሬ ወንዝ ማለት ነው። በነገራችን ላይ ሌሎች ምጣድ ጋር ስታስተያዩት ራሱ ምንም አይገናኝም። እንደዚህ ምጣዱም ትንንሽ ነው፣ ጥራቱም የወረደ ነው። እኔ ምንም አይመጣልኝም ሌላ ቦታ ምጣድ ልገዛ ሳስብ ማለት ነው። እና ይሄንን 8000 ብር ነው እኔ ያሰራሁላት፣ ግን አሁን ላይ 8500 ብር ሆኗል ማለት ነው። ይሄ ባለ ኮሜዲ ነው። እዚህ ጋር እንግዲህ ባላችሁን ሌላ ነገርም በዚህ በጎን ያስቀምጣል ማለት ነው። ከዛ እዚህም ደግሞ የሆነ ነገር ከብረት ውጪ ማስቀመጥ ትችላላችሁ እዚህ ጋር። እና ይሄ እንደዚህ ሆኖ ከነ ዳንቴሉ ነው። ሞሰቡ ዳንቴሉ ይሄንን የመሰለ ዳንቴል ቆንጆ ወፍራም ዳንቴል 600 ብር ነው ይሄን የገዛሁላት። ከዛ ሞሰቧ ደግሞ 2400 ብር ማሻአላ የሆነ ሞሰብ ጽፉ ጥርት ያለ ማለት ነው 2400 ብር። ከዛ ሰፌድ የእህል ሰፌድ 400 ብር፣ የእንጀራ ሰፌድ 200 ብር። እንግዲህ በእንጀራ ሰፌዱ ስታዩት ማሻአላ ሞሰቡ ማለት ነው በዚህ ምጣድ ተጋግሮ በቃ ከዚህ ያነሰ አይሆንም ማለት ነው። እንትኑ ሞሰብ ማነስ የለበትም ከዚህ ማለት ነው። በዚህ ምጣድ ተጋግሮ እንጀራው ጥፍ እንዳይልባችሁ ማለት ነው። እዚህ ጋር ለሜትር ከ50 ኤክስትራ ፍራሽ ጥልቅ የሚል እንዳይቆሽሽብኝ ፍራሹ አንሶላ አሰሪ ብላኛለች። ይሄን አንሶላ ያሰራሁላት 675 ብር ነው። ይሄን ያሰራሁት ጨርቁን በሜትር ተገዝቶ ማለት ነው። ይሄ ሌላ ትራስ ልብስም ዝም ብሎ ማሰራት ይቻላል። ከዚህ በፊት እንደውም ትራስ ልብስ አሰርቼበት አይታችሁታል ማለት ነው። ይሄ ሜትር ከ50 ለክቶ ነው የሰራላት 675 ብር ነው የፈጀው ማለት ነው። ከላይም ከታችም ዞሮ እንዳይቆሽሽ ጥልቅ ለማድረግ ነው ይሄ የተፈለገው። ፍራሹ ጠርዝና ጠርዙ የሚገባበትን ምናምን ታስቦ ነው የተሰራው እዚህ ጋር እንደምታዩት ማለት ነው። እና ይሄንን አንድ በሉ። ከዛ እዚህ ጋር ኮምፎርት አላት። ኮምፎርት 2100 ብር ነው ይሄን የገዛሁላት። እዚህ ጋር ደግሞ ብርድ ልብሶች አሉ 4.5 ኪሎአቸው ማለት ነው። ኮሪያ ነው የሚለው ይሄ 3400 6800 ብር ነው ይሄን የገዛሁላት ማለት ነው። በነገራችን ላይ ብርድ ልብስ አሁን 3500 እና 3600 እስከ 3800 እያሉ ነው። በጣም የሚያማምሩ ብርድ ልብሶች ናቸው። ያው እንግዲህ ትናንትና ማብራት አልነበረም። ቪዲዮ የሚሰራው ከትናንት ወዲያ ነበረ። ማብራት ስለጠፋ አንዳንድ ነገሮች አልጨረስኳቸው። በዛ ላይ ደግሞ ስልኬ ቻርጅ ከየት አባቴ አምጥቼ ልሙላ እና እንደዛ ሆኖ ነው የዘገየው ማለት ነው። እሁድ ዕለት ነበር ቪዲዮ የምሰራው እና ሀባይቢ አያችሁት እንዴት እንደሚያማምሩ ማሻአላ የሆኑ ብርድ ልብሶች ሁለት። ከዛ አልባሳት እንደ 320 ብር ነው በሜትር 25 ሜትር 8000 ብር ነው ይሄ የተገዛው ሙሉ ጥቅሉ ማለት ነው። ጋ 10 ኪሎ ዱቄት 980 ብር ስማርት ዱቄት 5 ኪሎ ኦሞ 1100 ብር ኦሞ ጨምሯል። ያው ከዚህ በፊትም ነግሬያችኋለሁ። ዘይት 3 ሊትር ሀያት 1050 ብር እና 3 ኪሎ በርበሪ ነው። በርበሪ ኪሎ 550 ብር ነው። ቆንጆ በርበሪ እንደምታዩት 3 ኪሎ በርበሪ 1650 ብር ገዝቼላታለሁ። በዛ ላይ ደግሞ ዱቄቱ ነው ዋናው የበርበሪ መልኩ ሳይሆን ዱቄቱ ነው። ዱቄቱ የሚወጣውና ሲፈጭ የሚያምር ማለት ነው። ይሄንን የመሰለ በርበሪ 3 ኪሎ ገዝቼ ቁም ሳጥን ሜትር ከ20 በ240 የሆነ ቁም ሳጥን ነው። እነዚህ ሁለት ተከፋች ናቸው በሮቹ ሙሉ ፓርቲሽን ማለት ነው። እዚህ ጋር ቋሚ የሌለው ነው። እዚህ ጋር ተደርዳሪ ልብሶችም ሙሉ ይይዝልናል ማለት ነው። እና እዚህ ጋር ውስጡ የተቀባ ነው። በጣም ፎ ያለ ነው። ለስላሳ ነው። ምንም እንትን የሚል ነገር አለ።
የለሰለሰ ነው። ዘይት ነው የምንጠቀመው። እዚህ ጋር ቀለሙ አንጸባራቂ ነው። እዚህ ጋር ደግሞ ለብቻዋ ኮስሞ አለች። እዚህ ጋር የሚተጣጠፉ ሻርፖች፣ ቦርሳዎች ምናምኖች ማስቀመጥ ትችላለች ማለት ነው። እዚህ ጋር ደግሞ መሳቢያዎች አሏት። በስላይደር ነው የምንጠቀመው። ማንሸራተቻው ትግያ ያለው ማለት ነው። እዚህ ጋር በቃ የሚፍቅ ምናምን ነገር የለውም። እና እዚህ ጋር ደግሞ እቺ ትነሳለች። ከላይ ያለችው ለትራንስፖርትም ቢሆን ከላይ ተንስቶ መሄድ ይችላል። ለማንቀሳቀስ ቀላል ይሆናል ማለት ነው። ከዚህ ጋር ይነሳል ማለት ነው። እነዚህ ጋር ደግሞ ኮምፎርቶች፣ ትልቅ ብርድ ልብሶች ምናምን ማድረግ ይቻላል ማለት ነው። እዚህ ጋር አንሶላ ምናምን ነገሮች ደግሞ የትራስ ልብሶች ምናምን ማድረግ ትችላለች ማለት ነው። 23,000 ብር ውስጡ ተቀብቶ በስላይደር ሆኖ ምናምን በጣም በቃ አንድም ነገር ሳይቀረው ማለት ነው። በጣም ነው የሚያምረው። ማሻአላ ሲልቨር ከለር ነው። በጣም ነው የሚያምረው። ሳይዞቹም እንደገና ወደዚህ ጋር በጣም ሰፊ ናቸው። ከዚህ በኩል 50 ሳንቲም ነው ማለት ነው። እዚህ ጋር ነው ለኮስሞ ተብሎ ነው ገበያ ያለው እንጂ በሌላ በ40 ሳንቲም የሚሰሩ አሉ ምናምን። ዋጋ ደግሞ የሚቀንሱ አሉ። ውስጡ ካልተቀባ እንደገና በ40 ሳንቲም ምናምን ከሆነ ዋጋዎቹ በጣም ይቀንሳሉ ማለት ነው። እዚህ ጋር በጥሩ ዋጋ ነው የተሰራው። በ50 ሳንቲም ሆኖ እንደገና ዘይት ተቀብቶ ውስጡ ተቀብቶ በጣም ፌር የሆነ ዋጋ ነው ማለት ነው። መወልወል ይችላል፣ በውሃ መወልወል ይችላል። ፌር አያደርግም በቃ በውሃ። እቺ ደግሞ ሜትር ከ20 ሆነች ናት። እስከ 43 ኢንች መያዝ የሚችል ማለት ነው። እዚህ ጋር በስላይደር ናቸው እነዚህ። ዋጋው በቃ አሪፍ የሆነ ዋጋ ነው። 7,000 ብር ማለት ነው። እንግዲህ ሀባይብ እንደዚህ ያማረ ቁም ሳጥን ነው የተሰራላት። ቁም ሳጥኗም 2 በር ያላት። ከዛ እዚህ ጋር ደግሞ መዋቢያ አለው ማለት ነው። መዋቢያ ያኔ ኮስሞ ነገሮቿን እዚህ ጋር ማስቀመጥ ትችላለች። ጫማ፣ ቦርሳ፣ ሻርፖች፣ እነዚህ ብዙ ነገሮችን እዚህ ጋር ማስቀመጥ ትችላለች። የሚተጣጠፉ ልብሶችንም ማስቀመጥ ይቻላል። ድሬሲንግ አያስፈልግም ያኔ ለመልበስ ምናምን እዚች ጋር ቁጭ ብላ መልበስ ትችላለች ማለት ነው። መሳቢያ 2 አለው። በጣም ነው የሚያምረው። ተንሸራታች ነው ደግሞ መሳቢያው። እዚህ ጋር እንደምታዩት ይሄም ቀለም የተቀባ ነው። ውስጡ ቅብ ነው። በቃ ከአረብ ሀገሩ ምንም የሚለየው ነገር የለም። ጨለማ ስለሆነ ነው አሁን እዚህ ጋር ለእናንተ እንጂ ሲልቨር ከለር ደግሞ በጣም የሚያምር ከለር ነው የተቀባላት እና ይሄንን 23,000 ብር ላይ ያሰራሁት ማለት ነው። በጣም ነው የሚያምረው። ቀለል ያለ እቃ ቀለል ያለ ዋጋ ነው ዋጋው። እዚህ ጋርም እንደምታዩት ቲቪ ስታንዷም 7,000 ብር ለሜትር ሜትር ከ20 ነው። ለ43 ኢንች ቲቪ ለገዛሁላት ማለት ነው። ማስቀመጫ የሚሆን አንድ አይነት ይሁን ብላኝ ነው። በቃ አንድ አይነት ከለር ነው የተቀባላት። በጣም ነው የሚያማምሩት። ሀቂቀተን እጃቸው ማሻአላህ ነው። አሰራራቸው ማሻአላ ነው። ውድ ነው የምትሉም ልጆች አላችሁ። እነሱም በርካሽም መስራት ይችላሉ። እዚሁ ከዚህ በፊት ሪድዋንንም ጠይቄው በቅናሽ ዋጋ መስራት እንችላለን ብሎ ነግሯችኋል ማለት ነው። በቅናሽ ዋጋ የሚሰራላችሁ እቃውም የወረደ ሆኖ ማለት ነው። ሌሎቹ ልክ እንደሚሰሩት ቅናሽ እንደሚሰሩት እነሱም ይቀንሳሉ። ግን እቃው የወረደ ከሆነ ነው የሚቀንሱት። ኳሊቲ ከሆነ ግን ዋጋው እንደዚሁ ነው የሚሰሩበት ሁልጊዜም ማለት ነው። ያኔ እቃ ካልጨመረ በስተቀር እነሱ አይጨምሩባቸውም። እንደሙያው ይለያያል። በነገራችን ላይ ዋጋው እዚህ ጋር ሀባይቢ በእግረ መንገድ ልቀርጽላችሁ ብዬ በጣም የሚያምር አልጋ ሜትር ከ80 ከ2 ኮሜዲኖ ጋር ነው። እንደምታዩት በጨርቅ ነው የተሰራው። አረቢያ መጅልስ የሚሰራበት ጨርቅ አይነት ማለት ነው። 45,000 ብር ነው የተሰራው። ሜትር ከ80 ከ2 ኮሜዲኖ ጋር ማለት ነው። በጣም ነው የሚያምረው። ግን ሜትር ከ50 ከሆነ 38,000፣ ሜትር ከ20 ከሆነስ እየቀነሰ ይሄዳል ማለት ነው። እና እንግዲህ ሀባይ የሚቀንሰው ጨርቅ ሲሆን ይቀንሳል። አይ እግረ መንገዴ ነው እንጂ ትዕዛዝ የለኝም። ግን ያምራል ማሻአላ። ይሄንን ይመስላል። ከወደዳችሁት ማዘዝ ትችላላችሁ። ሰላም ሁኑ።